እንዴት ይባላል? ተማሪ ባለጌ ሲያዩሽ እንትን ትመስያለሽ። እንዴት እንደዚህ ይባላል? ስንት መስዋዕት ተከፍለበት የመጣን እንትን እኮ ነው፣ ነፃነት እኮ ነው። እንዴት አባሽ ተገንጣይ ምናምን ትላቸው። እኛ ምን አገባን? ምን አገባን? እኛ ምንም ያገባን ነገር አለ? እኛ ስለ ፖለቲካ የምናውቀው ስለ እንደዚህ ነገር የምናውቀው ነገር የለም። እና ጋይስ ደነገጥን። በቃ እንትኑን አውጥታ እኮ ነው ሽጉጧን እንደዚህ አውጣ። ፀጉሯ ልትሰራ እኮ መታ ነው እኛ ላይ ሽጉጥን አውጥታ ዳለጌ ስድ ረማ ትሳደብ የለም ሽርሙጦች ትላለች። ኦኬ አዳመጥናት። ጋይስ እኔ እና እሷ እየተጨቃጨቅን የሀገር ሰው ከሰፈር ተጠርቶ ግር ብሎ ነው የመጣው። እኔ በጎረ በኩል እኔም ወጣሁኝ። ተከበበቻ ሽጉጥ አውጥታለች ተብሎ እኛ ላይ በጣም እኮ እነዚህ ሰዎች እኮ አትተንፍሱ እኮ ያሉን ጊዜ ነበር። አትተንፍሱ ምን ልታንበረክከን? እኛንማ ማንበርከክ አይደለም አወጣችብን እኮ አልኩሽ እኮ ሽጉጥ እኮ ነው ያወጣች። ውጭ እኮ ናት ያለችው፣ ውጭ ጋር እኮ ነው ቁጭ ያለችው። ምን ልታረገ ውጭ ጋር ቁጭ እንዳለችም እኛም ቼክ የሚያደርጋት የለም። እንደ ማንኛውም ፀጉር ተሰሪ ናት እንዴ። ቃቃቃቃ አረገችብን። የኔ እናት ደነገጥን። በቃ ጓደኛዬ ነገር እሷ ናት ደግሞ እንትን ያለችው ነገር ያመጣችው እሷ ናት። እኔ እንኳን አይደለሁም። እሷ ናት እንዲያውም የሆነ ቃል የተናገረችው የሆነ ነገር ብላ የተናገረችው እሷ ናት። ጋይስ እኛ ላይ ያወጣችብን ሽጉጥ ወያኔ ናት። በጣም ያቀርን ያረሰው። ከዛ በኋላ አፋችንን ይዘን እንኳን ለወያኔ አይደለም ጥላችንን ራሱ መጠራጠር ጀመርን። ጥላችንን ምንም ነገር በነገራችን ላይ ትክክል አይደለም። ስለ ሮሌክስ አውሪ ተይመክሽም እንዴ ዶት አረገት ነበር። እግዚአብሔር ምስክሬን ነው። ባለቤቷ ወጥታ ባለቤቷም እንዴት ምናምን ብላ ባትቀኛ ደግሞ የዛኔ ልጆች ነን። ቅጡንም አናውቀው። ምን እንደሚወራ አናውቅም፣ ምን እንደማይወራ አናውቅም። ገብቷቸዋል። የተጣሉ ጊዜ ማለት ነው። ምኑ ከምን ደበላልቀነዋል አናውቀው። ግን እኛ ላይ ምሳሌ መውጣት ነበረበት። ከስ ልትጠጥን ነበር። አቤት ግን የሮጥነው ሩጫ ቤታችን ድረስ የሮጥነው ሩጫ። እኛ በጓሮ ስንሮጥ በፊት ለፊቱ በር የሰፈር ሰዎች እነ ጂጂ እንደዚህ ሆኗል ሲባል አልኳችሁ። የሰፈር ሰው በሙሉ አልኳችሁ የመጣው ማለት ነው። ሴትዮዋ ማን ልትፈራ? አረ ልጆች ናቸው፣ ህፃናቶች ናቸው። እንደዚህ የሚያውቁ ልጆች ምንም ግንኙነት የላቸው ምናምን ተባል። ክውን ያልነው እስከ ትምህርት ቤት ስሄድ ራሱ እየፈራው ነበር የሄድኩት። የዛኔ ኢትዮጵያና እንትን የተጣሉ ጊዜ ኢትዮጵያ ምናምን ብለው በቴሌቪዥን ያሳዩ አልነበረ? የዛኔ ማለት ነው። ፀጉር ቤት እኮ ነው ጋይስ። ለምን በቴሌቪዥን ሲያወሩ እኮ አይተን እኮ ነው። ወያኔ እንዲተኩሳ ምናምን ተኩሳ ሲባል ኢትዮጵያ አዲስ አበባ ላይም ትተኩሳለች ምናምን እያሉ እናወራለን። ፀጉር ቤት ደግሞ እኮ ጠቅላይዋና ጓደኛዬ ናት። እኔ እንኳን እንደዚህ ብዙም አልተቀደድኩኝም፣ እንዲቀዳዳም አይደለሁም። ከዛ ምን ትያለሽ አይነት ነገር ቤታችን ድረስ አይግባ እንጂ ይምጣ ምናምን ያልኩትኝ ያንን ነው። ይሄ የተተኳኮሱ ጊዜ በኢትዮጵያ ኤርትራ እንትንን ተማሪ ነኝ አልተኮሰችም ነበረ እንትን ላይ። እኔ ጀርመን አልነበርኩም የኔ እናት፣ ተማሪ ነኝ። ጀርመን ይጥፋ፣ ገና ተማሪ ነኝ ይዛኔ። በጣም ከባድ ናቸው። ስቲል ከባዶች ናቸው። ባለጌዎች ናቸው።
ይሄ ቲፒኤልኤፍ የነበረውን ነው። ማናቸው ታውቃላችሁ? እንደዚህ ነክሶ የሚይዝ እነሱ ማለት ናቸው። አይስወር ለእኛ እኮ ብቻ አይደለም ለራሳቸው ህዝብ ራሱ ያልጠቀሙ ባለጌዎች ናቸው እኮ። ለራሳቸው ህዝብ ያስተማሩት ነገር ምንድነው? መጠጥ፣ ሽርሙጥና የገዛ ሴቶቻቸውን እንዴት አድርገው እንደሚጠቀሙ የነበረው የገዛ በጣም ህፃናት። እኔ አንድ ልጅ ነበረች እና ትንሽ ልጅ ናት። ሌላ ሴት ጋር ይግማማል። ወታችሁ መጨፈር አትችሉ። እነሱ ብቻ ናቸው። ጭፈራ ቤት እንኳን ሆቴል እንኳን ምናምን ከዚህ ሲሄድ እንኳን መኖሪያ ቤታችን እነሱ ናቸው ያሉት። ብር ይዘውና እኔ አሁን ሳለ በቃ ስራ ቦታ ያስቸግሩታል። አባትየው በጣም ሀብታም ነው። አባትየው ብር እንደዚህ አንደርግራውንድ ውስጥ ነው የሚያስቀምጡን። እኔ አሁን ሳለ የምጠጣው ብርጭቆ ውስጥ ራሱ እንዲህ ብሎ የሚለኝ ይመስል ብርጭቆ የለውም። ብርጭቆ የኔም መቤት እኔ ያልጠበስኩ በኤርትራዊ እንጂ ብስብስ እኔ የጠበስኩት ኤርትራዊ ነው። ያ ትግሬ ትላለች እክክ እግዚአብሔር ምስክር እኛ እኮ የኖርነው ኑሮ በስርዓት አጠብቂም ታክስ ይላል። በቃ ሁለ ነገሩ ላይ እንትናቸው ብሎ ሊያስተካክል ለሱ ቀጥ አላለም። ምክንያቱም አይናቸው የተንጋደደ አይደለ፣ ግማሹ እንደተንሸባረረ ግማሹ እንዲያለ ስለሆነ በደንብ ስለማያይ እንደተጣመመም ስለሆነ በቃ አንተ ቀጥ ብለ የቆምክ አይመስልም። ቀጥ ብለሽ በስነ ስርዓቱ አትቆሜ ቀጥ አትልም። አንተ ምንድን እንደዚህ የምታየው? እንዲህ እኮ ነው የሚሏቸው፣ እንዲህ እኮ ነው የሚያስተናግዷቸው። ቀበሌ ሄዳ ራሱ መታወቂያ ፈልጌ ነበር ብላ በይበልጥ የቀበሌ ሊቀመንበሮቹ ያው ከሰፈራችሁ ስለሆኑ ታውቋቸዋላችሁ። ደህና አሪፍ ልጅ አግኝቻለሁ ምናምን ብል ልክ ማተብ ጋር ስትሄድ ጋራ ነው የምትሄደው። ሁላችን መጡ እነዚህ እከካሞች። ይህ እዚህ እኮ ነው የሚውሉት፣ የሰው ቲክቶክ ላይ በቃ እየፈሩ ማለት የሰሩት ስራ 27 ዓመት ስለማያኖራቸው
ገና የልጅ ልጆቻቸው እነሱ ከፍለዋል አይደለ? የልጅ ልጆቻቸው የሚከፍሉ ስለሚመስላቸው ካሁን ከሆነ ስለ ቴፔልፍ ተነሳ ካሁን ስለ ቁጭ ብለሽ ነው የምትውይ። ዋይ አሁን ይበሳል። አሁን እኮ ሀገራቸው ነው ሌናዬ። አንቺ ነሽ ሀገራቸው ላይ መጣሽ እንጂ እነሱ አሁን ሀገራቸው ቢያሩም ሀገራቸው እነዛ እኮ ሀገራቸው አልነበረ። ገባሽ? ከሆነ ቦታ ከላይ ተሰብስቦ ምድረ ሸፋፋ መጥቶ እኮ ነው ሊገዛን የፈለገ። እነዚህ እኮ ሀገራቸው ነው። እንደ ሀገራቸው ኑሪ ነው እየተባልሽ ያለሽው። ይብጠን ይላል ታውቂያ። አንቺ ነሽ ተዚህ የቤት ቁጥር ተቀበሌ ነው የምትኖር። እናትሽ ማን ናቸው? እኔ እንደውም በደንብ ነው ያወራሁላቸው። አከሌ ናት አንቺ ነሽ ቆንጆ። ደግሞ እኮ ፊት ለፊት እኮ ነው ሴት የሚጠይቁት። እፍረት እኮ የላቸው። ቆንጆ ነሽ፣ ተልጅ ነሽ፣ ቆንጆ ነሽ፣ ሀገር ትወጃለሽ፣ ማንን ትደግፊያለሽ? እዛው እኮ ነው ደግሞ ፍጥጥነታቸው። ሀገር ትወጃለሽ፣ ተማን ትደግፊያለሽ፣ ታሪክ ትደግፊያለሽ። ጥሩ ነው አይደል? ለውጥ አለ። በደርግ ይነፋ ተደርግ ጊዜ ነበረ የአምባገነን ስርዓት። አንቺ አሁን በዛ ሰዓት ብትኖር የለሽ በአጥፍታዎች ነበረ ደርጎች። እንደዛ ነው። የት ነው ብትኖር? ድጋሚ እኮ ነው እዛ ላይ እያየ የት ነው የምትኖር ይላል። የት ነው የምትኖር? መታ ጥሩ ነሽ ትውሰጂና ሀገር ጥሩ ነው። ሀገር ውደጅ። በቃ ሊመክራችሁ ይፈልጋል። ቆረቆ እንደ ቅማላም በአንድ እግሩና በአንድ ጥርሱ በአንድ አይሉ እየመጣ እኔን ሊመክረኝ ይፈልጋል። ቡልሽት ጋዴ ምሽት ሲሚሩ እከካ ማትረቡ አይስወር እኔ እነሱን ማሰብ አልፈልግም። ማሰብ አይ ሄት ዩ ጋይስ። ርህራሄ እንኳን የላቸው። እኔ እነሱን ማሰብም አልፈልግም። ቀኔ ነው የሚበላሽ። አይስወር እግዚአብሔር ምስክር የሚያስቃል። አንቺ በስባሳ አንቺ እኮ ይሄ በአሁን የተወለድሽ ምንም ያላየሽ ቤት ውስጥ ታፍነሽ እኛ የደም ባንክ የደም ቦክስ ውስጥ የተቀመጠ እኮ ደም ሰርቀው ምንም የማይሰርቁት ነገር አለ። ምንም የማይዘርፉት ነገር አለ። ሐኪም ቤት ውስጥ እኮ ሆስፒታል ውስጥ እንደ ድንገት የደም ቦክስ ሲከፈት እኮ ደም አይኖርም። ውጭ ቤተሰብ ኖሮ ምናምን ነገር በግድ እንደዚህ አይነት ነገሮች እንዲለወጡ እንዲሸጡ የሚያደርጉ ናቸው። ምን ያልሰሩት እነሱም እስቲ ንገሩኝ። ዛሬ የተሻለ ነው ምናልባት የምንልባቸው ብዙ ምክንያቶች አሉ። ያ ጥፋት የምንልባቸው ምክንያቶች አሉ። ትክክለኛው ግን እኮ አፋችንን አፍነው እኮ ብዙ ነገር የሰሩን ባለጌዎች ቢኖሩ እኮ እነሱ ናቸው። እንዲያውም የኢትዮጵያ ሕዝብ ይቅር ባይ ነው። የእውነቴን ነው የምላችሁ። የኢትዮጵያ ሕዝብ ይቅር ባይ ነው። አብሮ ለመኖር እራሱ መፍቀዱ ሲሪየስሊ ይቅር ባያችንን መቼስ አንድ ሀገር ውስጥ እየኖረን አንዳንዴ እኮ ገንጥለ እኮ የምትጥለው ማየት የሌለብህ ነገር ቢኖር እኮ እነሱ ናቸው። በቃ ዞር ብለህ ራሱ ማየት የለብህ። ቴፔሌፍ አሄት ቴፔሌፍ ትላንትና ይቅር ስትላቸው ዛሬ ይኸው
ለማጥፋት የሚሰሩትን ስራ ስታስብ እነዚህ ሰዎች የኢትዮጵያ ጠላቶች ብቻ ሳይሆኑ አይስወር የራሳቸውን ለእናቶቻቸው ራሱ ጠላቶች ናቸው። ከስራቸው በሙሉ ይደብራል። እኔ በጣም የገረመኝ አሁን የሰለሞን ነገር ማለት ነው። ሰለሞን ቦጋለ እንትን ማለት ዲፖርት አስደርገውታል አይደል? አስባችሁ ዲፖርት አስደርገውታል። እንደዚህ አይነት ነገር ግን ይሄ ልጅ እኮ ኢቨን ራሱ ቢሆን እንኳን ለምን ይሄ ሆነ ነው? ትላንትና ምን አባቱ ነው የሰራው? የነሱ አባት እንዴት ነው ሁሌ አንተ እኔ ጤነኛ ነኝ የምትለው? ሁሌ እኛ ብቻ ጨዋ ነን የምትለው? እግዚአብሔር ይመስገን እንደው እግዚአብሔር ደግ ስለሆነ ከነዛም ከምስኪኖቹ የትግራይ እናቶች አምላክ ስላላቸው ጥሩ እናቶች ስላሉ ነው እንጂ ይህ ህዝብ ሰተት ብሎ አለመግባቱ እኮ ሰተት ብሎ ትግራይ ድረስ እኮ አለመግባቱ የኢትዮጵያ ህዝብ በሙሉ ተነስቶ እኮ ትግራይ ውስጥ አለመግባቱ ኢትዮጵያን እግዚአብሔር አትጥፊ ሲላት ነው። ሰለሞን ቦጋለ ነው እነሱ አሁን ከአሜሪካን የተጠረዘው ምን ያህል መሰሪ መሆናቸውን የምታውቁት? ምን ያህል ሰዎች መሆኑን የምታውቁት? ሰውን ከኢሚግሬሽን ጋር አድርገው አንድን ሰው ዲፖርት እንዲደረግ ማስደረጋቸው ጋይስ አስቡት። እንግዲህ እኔ አንድ ነገር ሲመጣ እኔስ ምን አደረግኩ? እኔ ዛሬ ትውልድ ነኝ አልጠየቅም ካልኩኝ የነሱ ጥፋት ግን ይውላችሁ እኛ አሁን የኛ ድክመት ነው። ምክንያቱም የነሱን ጥፋት የ27 ዓመቱን የኢትዮጵያ ህዝብ ረስቶታል፣ በጣም ረስቶታል። ወንድማችን የሞተው አባታችን የሞተው እህቶቻችንን ከየቤታቸው አውጥተው በገዛ መሬታችንን ወስደው ፖለቲካ ቋንቋችንን ለዋውጠው አባልተው አገዳድለው ይህንን ሁላ ነገር ሲያደርጉ እኔ ከሰለሞን ጋር የተለያየ ልዩነት ነው ያለ፣ ግን እኔ የሰለሞንን ፔን ይገባኛል። ፔኑ ምንድን ነው? ወንድሙ ነው ምናምን ተገሉበታል በእነሱ አንድ እናቱን አስረዋታል ምናምን ነገር የዛኔ እኛ ይኸውላችሁ አማራ ባይነሳ ከእናንተ ጋር ተቀላቅዬ ኢህአዴግ የሚባለውን አጠፋዋለሁ ብሎ ከኛ ጋር ነበር የነበረው ይሄ ልጅ። ግን ዛሬ ይሄን ልጅ ሀገሩ ገብቶ ቴፔሌፍን የተዋጋው እንጂ ትግራይ ጋር ገብቶ አይደለም የተጋደለው። የፋኖ መሪም ሆነ የምንም መሪ ሆነ በእርግጥ ኦኬ የቴሮሪዝም ላይ ተቀምጧል፣ አሸባሪ ተብሎ ተወንጅሏል። በማን በአሜሪካኖች። ይህንን ሁላ ግን ያደረጉት እነማን ናቸው? እነሱ ናቸው። እያንዳንዳችንን ዞሮ የሚገርማችሁ ነገር እያንዳንዳችንን ዞረው እስከ ዛሬ ድረስ የሚከሱን እነሱ ናቸው። ችግሩ ምን እንደሆነ ታውቃላችሁ? የኛ በደላችንን መርሳታችን የነሱ በደላቸውን ማስታወሳቸው። ለምን ትኩስ ሬሳና ያረጀ